በመጀመሪያ አብርሽ ደስ ሲላለውና እንዲሁም ደግሞ ያ ሀዘን ሁላ ለቆት ፈገግ በማለቱ ያው እኛም ደስ ብሎናል። ነገር ግን ደግሞ ሴት ሚላሱን አውጥታ ለሚና አይ ቀለበት አድርግልኝ ቢላ ወይም ደግሞ ሆናላ አይደል ራስነቷን ክብሯን ዝቅ አድርጋ ወንድ ልጅ መለመኗ በራሱ በጣም የሚያሳፍርና እንዲሁም ደግሞ አሳፋሪ ስራ ነው። ያም ሆነ ይህ አብርሽ ደስ ስላለው እኛም ደስ ብሎናል። መቼስ እኛ የምንፈልገው የነበረው ሩታንና እንዲሁም ደግሞ አብርሽን እንዲሆኑ እንጂ እንዲለያዩ አልነበረም። ያም ሆነ ይህ ደግሞ አይ ሩታ በቃኝ ብላ አልፈልግም ካለችው በኋላ አብርሽ ሲያዝንና እንዲሁም ደግሞ ሲከፋው ትንሽ እኛም የኔ እንትን ተሰምቶን ነበር። ይሄም ማለት ደግሞ ሩታም ጋር ጥፋት አለ፣ አብርሽም ጋር ጥፋት አለ። ሁለታቸውም እኩል እልክ ወይም ደግሞ በቀል እየተበቃቀሉ ነበር ማለት ነው። አሁን ምን ሊል ፈልጌ ነው? ዞሮ ለሚስት የሊሆና ባል ላንቺ ይሆናል ብዬ አላስብም። ምክንያቱም አይተሻል አይደል ሩታን ጣልቷት ወይም ደግሞ ሩታም አብርሽን ጣልታ አይደለም። መሀላቸው ላይ ለዚህ ደረጃ ያደረሱት ምንድነው? ከሌላ ሴት ለምን በማለቷ ነው ሩታ ማለት ነው። አንቺም እንደ ሩታ ሴት ነሽ አይደል? ስለዚህ ነገና ከነጎዳ ልብሽ እንዳይሰበር ላንቺ በማሰብ ነው ማለት ነው። ደሞም ይሄ ነገር አያዋጣሽም ቢቀራብሽ ጥሩ ነው ብዬ አውርቼ ነበር ማለት ነው። አይም አልሆነም ባመጣሽበትን መንገድ ወይም ደግሞ ለምነሽው ቀለበት አድርግልኝም ባልሽው መንገድ ይሁን አብርሽ ትላንት ጥሩ መልስ መልሶልሽ ነበር። አንቺ ቀለበት አድርግልኝ ብለሽ ያው ያኒ ቀለበት ካደረገልሽ ማንም እንዳይነካብሽ ወይም ደግሞ ማንም እንዳይወስድብሽ ወይም ደግሞ አፍሽን ሞልተሽ በቃ ባሌ ነው ብለሽ ልታወሪ ፈልገሽ ነበር ማለት ነው። ያም ሆነ ይህ አብርሽ ደግሞ ጥሩ መልስ መልሶልሽ ነበር። ምክንያቱም ቀለበት ነው፣ ልብን ማሰር አይችልም አይደል? በእጅሽ አደረግሽው ማለት የአብርሽ ልብ በእጅሽ ተያዛ ማለት አይደለም። መቼም ቢሆን መቼ ደግሞ ይሄ ነገር ለጊዜያዊ እንጂ እስከ መጨረሻ እንደማይወስደሽ ጠንቅቀሽ ብታቂ ጥሩ ነው ብዬ አስባለሁኝ። አንዳንድ ልጆች አላችሁ እንደ ዝም ቢላችሁ የምታሽቃብጡ ማለት እንደ ምድር አሽቃባጮች ማለት ነው። ያኒ በራሴ ቢሆን ቢላችሁ ብታስቡ ይህንን ሁላ አትቀባጠሩ ማለት ነው። ሲጀመር እናንተ አሽቃባጭና እንዲሁም ደግሞ ምድር አሽቃባጭ ስለሆናችሁ እንጂ ማንኛውም ሴት ባሏ ከሌላ ሴት ልታየው አትፈልግም። ሩታን ብቻ አይደለም ማሩፍ፣ ይሄ ሁላችንም እንደዛ ነን አይደል? ማንኛውም ወንድ ደግሞ ሚስት ያላትን አካል ከሌላ ወንድ ሊያያት አይፈልግም። ስለዚህ ብዙም አትደሰቺ የምር። እንዲሁም ደግሞ የሄርሜላን ከአብርሽ እንትን ያደረጋችሁ እናንተ ብዙ ደስ አይበላችሁ። ምክንያቱም በዚህ በፊት ብዙ ሰዎችን ስላስተናገድን ማለት ነው። አሁን አብርሽንና እንዲሁም ይቺን ሄርሜላን ብቻ አይደለም የመጀመሪያው ብትሆን አዎ ሁላችንም ይሄ ነገር እንዴት ነው ብለን ያኔ እንትን እንላለን። ነገር ግን ደግሞ ከዚህ በፊት ስንት ሴቶች መጡ፣ ስንት ሴቶች ደግሞ ሄዱ። ያንን የዛሬውን ሳይሆን የባለፈውን ሴቶችን አስቡ። ዛሬ የት አሉ እነሱ? ያኔ እናንተ በዚህ ልክ ደስ ሊላችሁና እንዲሁም ደግሞ ሄርሜላም በዚህ ልክ ደስ ሊላች አይገባም ነው የሚለው እኔ ማለት ነው። ምክንያቱም አብርሽ እንደሆነ አንዳንዴ የሴት አባሴ አለበት እንደላለሁኝ የአብርሽ ጀርባ ስንቱን ሴት ተሸክሞ መጣ። በአብርሽ በኩል ደግሞ ስንቱን ሴት አየ ነው። በአብርሽ በኩል ስንቱን ሴት እያመጣ በነገራችን ላይ አብርሽ በጣም ደስ የሚለኝና እንዲሁም ደግሞ ጀግና ነው የሚለው ጎበዝ ነው አብርሽ። የዋ ቢሆንም ግን ደግሞ ጎበዝ ነው። ይሄ ማለት ደግሞ ሴት በመቀያየሩ አይደለም። ብዙ ጊዜ እንደዛ ይላለሁኝ። ጀግና የሆነው በምንድን ነው? ያኒ የራሱን ከጓደኞች በጀርባው ያሉትን ሴቶች ክብራቸው አዋርዶ ቢሆኑም ማለት ነው። የምር ሴቶች ክብራቸው አዋርዶ እዚህ አደባባይ ቢመጡም ነገር ግን ደግሞ ለብዙዎች ሰበብ ይሆነዋል ማለት ነው። ይሄ ማለት ያኒ ስራ አጥቶ እንዲሁም ደግሞ የሚያደርጉት የሚሆኑት ግራ ገብቷቸው ብዙ ልጆች አሉ አይደል? እንደዛ ላሉት ልጆች በጣም ጥሩ ይሰራል አብርሽ ማለት ነው። ያሳድጋል፣ ቻናል አስተካክሎ ይሰጣል። እነሱም ደግሞ ያው ያኒት ከትንሽ ቆይታ በኋላ አሁን ከአብርሽ የመጡ ሴቶች ሁላ ዛሬ የት አሉ? እኛ አናቅም።
የት እንዳሉ ቻናላቸው ላይ ምን እንደሚሰሩ አናቅም። እኛ የምናየው አብርሽን እስከዛሬ ነው አይደል? አብርሽም ደግሞ እስከዛሬ ብዙ ወንዶችንም ይሁን ብዙ ሴቶችንም በሱ ሰበብ አድገዋል። እንዲሁም ደግሞ በሱ ሰበብ የሪስክ እንትን አግኝተዋል ማለት ነው። ይሄ ማለት አሁንም ምን ሊፈልጌ ነው? ሄርሜላ ብዙ አትደሰቺ ነው። እንዲሁም ደግሞ ሄርሜላን ወክላችሁ የምትከራከሩ ወይም ደግሞ ሄርሜላን እንትን አድርጋችሁ የምታወሩ እናንተ ብዙ ደስ አይበላችሁ። የምር አብርሽ እንደሆነ አያልቅበትም። እኔ የሆነ ጊዜ እንደዛ ብያለሁ። ቆያ እንደዛ ካልኩኝ ማለት ነው አብርሽ አያልቅበትም ካልኩኝ፣ ዛሬ ደግሞ እምር እንዲሁም ደግሞ ፍክት ቢላችሁ መጥታችኋል። አብርሽ ደስ ስላለው እኔም ደስ ብሎኛል። ነገር ግን ደግሞ እኔም ሴት ነኝ አይደል? ሴት ሆናችሁ ደግሞ የሆነ አለ አይደል? ነገ በኔ ቢደርስብኝ የምትሉት ነገር አለ አይደል? ይሄ ነገር ሄርሜላ ላይ አሁን ዛሬና ምናልባት ለተወሰኑ ቆይታዎች እንደዛ ደስተኛ ልትሆንና ከአብርሽ አብራ ልትሆን ትችላለች። ነገር ግን ደግሞ ይሄ ማለት ሁልጊዜም ከአብርሽ ትሆናለች ማለት አይደለም። ብዙ ሴቶችን አይተናል። ያ ሴቶች ሁላ ዛሬ የት አሉ? አብርሽ የወለደው ግን ከሩታ እንጂ ከማንም አይደለም አይደል? ስለዚህ ይሄንን ይወቁ። እንደ ዝም ብላችሁማ እንደመጣላችሁ ለጊዜ ጊዜ ማሳለፊያ ወይም ደግሞ የሆነ ነገር እንትን ለማድረግ ያኔ ዝም ብላችሁ ከመሬት ተነስታችሁ አታሽቃብጡ ማለት ነው። ሲጀመር አብርሽ ደስ ስላለው የምር እኔም ደስ ብሎኛል። ምክንያቱም ያኒ ሀዘኑ ሁላ እንትን ብሎ ያው በዚህ ልክ መሆኑ ማለት ነው። እንዲሁም ደግሞ ሄርሜላ ብዙ በትደሰቺ ነው። ወንድ ልጅ ነው። እኔ ብዙ ጊዜ እንደዛ ይላለሁኝ። ማንንም የሆነ ነገር ማለት አልፈልግም። እኔ ሲጀመር በዚህ ሚዲያ እከሌ እንዲናት ብዬ ቢጠላት ራሱ ስድብ አልሰድብም። ያኔ አሁን ሄርሜላ ያደረገችው ነገር በጣም መጥፎ ነገር ነው። መጀመሪያ ልጅ እንዳለውና ሚስት እንዳለው እያወቀች እዚህ ጋር ማጥታ በኋላ ደግሞ አሁን ምን አለች? ልቤን ድጋሚ አልሰጣህም ልቤን ከሰበርከው። መጀመሪያ ማን ስጪ ያላት? አሁን ለዚህ መልስ ይኖራቸዋል። መጀመሪያ የልጅና እንዲሁም ደግሞ የሚስት ባለቤት እንደሆነ ስታቅ ማጥታ እንዴት ልቧን ልትሰጣው ቻለች? እናንተ እኮ አይናችሁ ጫፊናችሁ ስለምትከራከሩ እንጂ ያኔ አንድ ነገር በተጠየቁ ያንን መልሱን ራሱ አትመልሱ። መጀመሪያ ልቡን ለምን ሰጣችሁ? በኋላ ደግሞ ከሩታ ሲጣላ ለምን እንቢ ብለች ነበር? አሁን ተመልሳ ማጥታ ደግሞ ለምን ቀለባት አድርግልኝ አለች ትላንት? እንደ ሴት ልጅ ለምናማ ባል አምጥታ ይሄ ባል ሊሆንላት አይችልም መቼም ቢሆን ማለት ነው። ስለዚህ ብዙ ባትደሰቺ። እኔ ያኔ እንዳንዳንድ ሰዎች ከመሬት ተነስቼ ማሽቃባጥ ምናምን አልችልበትም ወይም ደግሞ አልወድምም። የሆነ ስድቡ ምናምን እንትን አይደለም። የምር አልሰድቡም። ሄርሜላን ባልወዳትም ፈተዋን ዝቅዝቅ አድርገ እቺ እንደዚህ ማለት አልፈልግም። ለምን የሚዲያ ነገር ነው። ዛሬ አንድ ሆኖ አሁን ከሄርሜላ በዚህ ልክ መጥተዋል አይደል? ነገና ካናጎዳ ሄርሜላ ቁጭ ብላ ታለቅሳለች ማለት ነው። ይሄንን ወዳችሁም ጠላችሁ ይሄ ነው እውነታው ማለት ነው። ስለዚህ ብዙ ባትደሰቺ ባይነኝ ማለት ነው። ለማንኛውም የምር አብርሽ ደስ ስላለው እንዳልኳችሁ ደስ ብሎኛል። መቼም ያኔ እኔ የሚፈልገው ሁሉ ጊዜ የአብርሽ አድናቂ ሳይሆን ሩታ አድናቂ ነኝ። ሩታና ደስ የምትለኝ ብዙ ጊዜ እንደዛ ይላችኋለሁኝ። ግን ደግሞ ይሄ ማለት አብርሽን እንዲከፋው ወይም ደግሞ አብርሽ እንዲያዝን ይፈልጋለሁኝ ማለት አይደለም። አብሮ ቢሆኑና እንዲሁም አብሮ ቢሰሩ ደስ ይለኛል። ከሊሆነም ደግሞ አብርሽን እንዲከፋ አልፈልግም። ሩታም እንድትከፋ አልፈልግም። አብርሽም በደስታ እንዲሁም ደግሞ ሩታም በደስታ ቢኖሩ ደስ ይለኛል። መቼ ሰው ናቸው አይደል? የሰው ደስታ ያስደስታችኋል፣ የሰው ህመም ደግሞ ያሳምማችኋል፣ የሰው ክፋት ደግሞ ያስከፋችኋል አይደል? ስለዚህ አብርሽ ደስ ስላለው እኔም ደስ ብሎኛል። ሄርሜላ ግን ብዙ በትደሰቺ ይሄንን ደስታሽ በኋላ ለቅሶ እንዳይሆንብሽ ነው የሚለው ማለት ነው። ለማንኛውም ከመሬት ተነስታችሁ የሆነ ነገር የምታሽቃብጡ እናንተ የሆነ ነገር ባትበሉ እንዲሁም ደግሞ ባታሽቃብጡ ጥሩ ነው ብዬ አስባለሁኝ። ባያላችሁበት ሰላማችሁ ይብዛ። ከመረራችሁም ዋጡት፣ ካልመረራችሁም ዋጡት። እውነታው ይሄ ነው እኔ ጋር ያለው ማለት ነው። ማንም ስለሰደባ እኔ መስደብ አልፈልግም። ማንም ደግሞ ማንንም ስላደነቃ እኔ ማድነቅ አልፈልግም። ስለዚህ የኔ እውነታ ሁልጊዜም ሁለታቸው አንዱ ቢሆኑ ደስ ይለኛል። አይ በሊሆነም ደግሞ አብርሽን ባለበት ደስተኛ ከሆነ ሩታን ባለችበት ደስተኛ ከሆነች አህሰን። አብርሽንም እንዲከፋው እንዲሁም ደግሞ ሩታንም እንዲከፋት አልፈልግም። ሄርሜላም ያው ሰው ነው አይደል? እንዴ ክፋቷን አልወድም።
ግን ደግሞ ይሄ ደስታ ዘለቄታ ስለሌለው እንደ እህታዊ ምክር ቢቀራብሽ ይሻላል የሚለው ብያለሁኝ። ለማንኛውም ሁላችሁንም አመሰግናለሁ። ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ። አመሰግናለሁ።